ጤና ይስጥልን እንዴት ናችሁ? ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን ዜና ይዘን ቀርበናል። አበይት ርዕሶቹን በማስቀደም እንጀምራለን። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ከእውቅና ደረጃ ወደ ተግባራዊ ምዕራፍ ማሻገሩን የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገለጹ። በጀርመን ሌቦች ወደ ባንክ ሰርስረው በመግባት 30 ሚሊዮን ዶላር ዘረፉ። ፖሊስ ዘራፊዎቹ ወደ ባንኩ ለመግባት የመኪና ማቆሚያ ጋራጅ ተጠቅሟል ሲል ማብራሪያ ሰጥቷል። ኢራናውያን በዋጋ ንረት የተነሳ ለሶስተኛ ቀን ለተቃውሞ አደባባይ ወጥቷል። በዚህ ተቃውሞ ውስጥም የዩኒቨርሲቲ ተማሪዎች ተቀላቅሏል ተብሏል። ይህም ሌላኛው ጉዳያችን ነው። በሰፊው እንመለከታለን። ቆይታችሁን ከአፍሪካ ታይምስ ጋር አድርጎ እያል ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። ወደ ቀዳሚ መረጃችን ስንሻገር ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ከእውቅና ደረጃ ወደ ተግባራዊ ምዕራፍ ማሻገሩን የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገለጹ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት በዲፕሎማሲ ረገድ ተቀባይነት ማግኘቱን ገልጸው አሁን ላይ ጥያቄ እንዴት ይመለስ ወደሚለው ተግባራዊ ምዕራፍ መሻገሩን ገልጿል። ሚኒስትሩ ይህን ያሉት የህዝብ ተወካዮች ምክር ቤት ትናንት ታህሳስ 21 ቀን 2018 ዓመተ ምህረት ባካሄደው የአምስተኛ ዓመት የሥራ ዘመን ስድስተኛ መደበኛ ስብሰባ ላይ ሲሆን በወቅቱም የምክር ቤቱ አባላት የሀገሪቱን የባህር በር ፍላጎትና ተያያዥ የዲፕሎማሲ እንቅስቃሴዎቹን በተመለከተ ለነሱላቸው ጥያቄዎች ምላሽ ሰጥተዋል። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ከአንድ መንግስት ወይም የፖለቲካ ፓርቲ በላይ የሆነና ከትውልድ ወደ ትውልድ የሚሻገር ብሔራዊ ጥያቄ ሲሉ የገለጹት ሚኒስትሩ ጉዳዩ አሁንም ቅድሚያ የሚሰጠው የጋራ ሀገራዊ አጀንዳ መሆኑን አጽንኦት ሰጥተዋል። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያን እንዲሁም የኢትዮጵያ ኤምባሲዎች የሀገሪቱን የባህር በር ፍላጎት ለማሳካት በንቃት እየተሳተፉ መሆኑንና አሁን ላይ እየተከናወኑ ያሉትን የዲፕሎማሲ እንቅስቃሴዎችንም የአበራታች ምልክቶች እያሳዩ መሆናቸውን ሚኒስትሩ ገልጸዋል። ሚኒስትሩ የመንግስት ድጋፍ ሳይኖራቸው በተለያዩ ሚዲያዎች የኢትዮጵያ የባህር በር ጥያቄ ሲያስታውቁና ዘብ ሲቆሙ ለነበሩ ዜጎች ምስጋናቸውንም አቅርቧል። ወደ ሌላኛው ዜናችን ስንሻገር በጀርመን ሌቦች ወደ ባንክ ሰርስረው በመግባት 30 ሚሊዮን ዶላር ዘረፉ። ፖሊስ ዘራፊዎቹ ወደ ባንኩ ለመግባት የመኪና ማቆሚያ ጋራጅ ተጠቅሟል ብሏል። በምዕራብ ጀርመን ዘራፊዎች የባንኩ ገንዘብና ውድ ዕቃዎች ካዝና ወደሚገኝበት ክፍል ሰርስሮ በመግባት በሚሊዮኖች የሚቆጠር ጥሬ ገንዘብና ውድ ዕቃዎች መዝረፋቸውን ፖሊስ አስታውቋል። ዘራፊዎች ወደ ባንኩ ለመግባትና በካዝና የተቀመጡትን 35 ሚሊዮን ዶላር የሚገመት ጥሬ ገንዘብና ውድ ዕቃዎችን ለመዝረፍ ቁፋሮ ማካሄዳቸውን ገልጸዋል። በዘረፋ ከ2700 በላይ የባንኩ ደንበኞች መጎዳታቸውን ፖሊስና ዝርፊያው የተፈጸመበት ስፖርካስ ባንክ አስታውቋል። የፖሊስ ቃል አቀባይ ለኤፍፒ የዜና ወኪል የስርቆቱን ሂደት የባንክ ዝርፊያ ሲፈጸም ከሚታይበት የሆሊውድ ፊልም ኦቫንስ 11 ጋር አነጻጽረው የገለጹት ሲሆን በጣም ሙያዊ በሆነ መልኩ የተፈጸመ ነው ብሏል። በጌትሳንከርቼ ከተማ በሚገኘው የስፖርካስ ባንክ ዝርፊያ ወቅት ዘራፊዎቹ ገንዘብና ወርቅ ጌጣጌጥ የያዙ ከ3000 በላይ ሳጥኖቹን ሰብረዋል። የጌትሳንክርቼን ፖሊስ ወንጀሉ መፈጸሙ የተረዳው ሰኞ ጠዋት የእሳት አደጋ ማስጠንቀቂያ ደወል መጮሁን ተከትሎ ነው። እስካሁን ድረስ ወንጀሉን ከፈጸሙት ሰዎች መካከል አንድም ሰው አለመያዙን ፖሊስ ጨምሮ ገልጿል። የመጀመሪያ ምርመራ እንደሚያሳየው ከሆነ ወደ ባንኩ መግባት ከቻሉ በኋላ በአቅራቢያ ባለ የመኪና ማቆሚያ ጋራጅ በኩል አምልጧል። የዓይን እማኞች ቅዳሜ ለእሑድ አጥቢያ ሌሊት ጋራጁ ውስጥ ትልቅ ከረጢቶች የያዙ በርካታ ወንዶች እንዳዩ ሪፖርት አድርገዋል። ፖሊስ ሰኞ ጠዋት ኦዲ ኤአርኤስ 6 መኪና ከጋራጁ ሲወጣም በደህንነት ካሜራ ላይ እንደሚታይ ተናግሯል። ሰኞ ማለዳ የእሳት አደጋ ማንቂያ ደውል ተሰምቶ ፖሊስ ወደ ስፍራው ሲደርስ በባንኩ የገንዘብ ማስቀመጫ ክፍል ውስጥ የተቆለፈ ጉድጓድ በመገኘቱ ከእሳት አደጋ ሰራተኞች ጋር በመሆን የህንፃው ውስጥ አሰሳ አድርጓል። በዘረፋ ጉዳት የደረሰባቸው የባንኩ ደንበኞች ማክሰኞ ዕለት የስፖርካስ ባንክን ለመናገር በባንኩ ዙሪያ ተሰብስበው ነበር። አንድ የባንኩ ደንበኛ ዌልት ለተሰኘ የመገናኛ ብዙሃን ገንዘቡን እየቆጠበው ለመጦሪያ መሆኑን ገልጸው ትናንት ማታ አለመተኛቱን ገልጿል። ምንም አይነት መረጃ እያገኘን አይደለም ማለቱን ሮይተርስ ዘግቧል። በባንኩ ድረገጽ ላይ የተቀመጠው መልእክት ቅርንጫፉ ማክሰኞ ዕለት ዝርፊያውን ተከትሎ ዝግ እንደሚሆን ይጠቁማል። ስፓርካስ እንዳለው ከሆነ 95 በመቶ የሚሆኑ የደንበኞች ቁጠባ ሳጥኖች በዘራፊዎቹ ተሰብረዋል። ድላቸው በጣም ከፍተኛ ነው። እያንዳንዱ የቁጠባ ሳጥን እስከ 130,000 ዩሮ የሚደርስ ዋስትና ያለው ሲሆን ደንበኞች በግላቸው ተጨማሪ የመድን ዋስትና ገብቶ ከሆነ እንዲያረጋግጡ ባንኩ ጠይቋል።
ወደ መጨረሻ መረጃችን ስንሻገር ኢራናውያን በዋጋ ንረት የተነሳ ለሶስተኛ ቀን ለተቃውሞ አደባባይ ወጥተዋል። በኢራን የዋጋ ግሽበትና የገንዘብ የመግዛት ዋጋ መቀነስን ተከትሎ የተቀሰቀሱ ተቃውሞዎችና የስራ ማቆም አድማዎች ከዋና ከተማዋ ቴህራን ወደ ሌሎች በርካታ ከተሞች ተዛምቶ ለሶስተኛ ቀን ቀጥሏል። ተቃውሞ የተቀሰቀሰው እሁድ ዕለት የኢራን ሪያል ከአሜሪካ ዶላር ጋር ሲነጻጸር በከፍተኛ ደረጃ በማሽቆልቆሉ በቴህራን የሚገኘው ግራንድ ባዛር ሰራተኞች የስራ ማቆም አድማ ካደረጉ በኋላ ነው ተብሏል። የኢራን መንግስት የተቃውሞ ሰልፈኞችን እንደሚረዳና ጠንካራ ተቃውሞዎች ቢቀርቡ እንኳን በትዕግስት እንደማያደምጥ ተናግሯል። ፕሬዝዳንት ማሱድ ፔዜሽኪያን ሰኞ ዕለት በኤክስ ገጻቸው ላይ እንደጻፉት የሀገር ውስጥ ጉዳይ ሚኒስትሩ ከተቃዋሚዎቹ ተወካዮች ጋር እንዲሁ ችግሮቹን ለመፍታትና በኃላፊነት ስሜት ለመንቀሳቀስ እርምጃዎችን እንዲወስዱ መመሪያ ሰጥተዋል። የኢራን ማዕከላዊ ባንክ ገዢ የነበሩትን መሐመድ ሬዛ ፋርዚን ያስገቡትን የስራ መልቀቂያ ተቀብለው በምትካቸው የቀድሞ የኢኮኖሚና የፋይናንስ ሚኒስትር አብዱል ናስር ሐልሚትን ሾመዋል። የዩኒቨርሲቲ ተማሪዎቹ ሞት ለአምባገነኖች የሚሉ መፈክሮችን በማሰማት ተቃውሞን ተቀላቅሏል። ይህም በኢራን ውስጥ የመጨረሻ ስልጣን የያዙትን የጠቅላይ መሪ አያቶላ አሊ ካሚኔይ የሚመለከት ነው ተብሏል። የአሜሪካ ውጭ ጉዳይ ሚኒስትር በኤክስ ገጹ ላይ በፋርስ ቋንቋ ለተቃውሞ ሰልፈኞች ድጋፍ ሰጥተዋል። አሜሪካ ጥንካሬያቸውን እንደምታደንቅና ለዓመታት በማይሰሩ ፖሊሲዎች እና ብልሹ የኢኮኖሚ አስተዳደር በኋላ ክብርና የተሻለ መጻኢ ዕድል ከሚፈልጉ ጎን እንደምትቆም አስታውቋል። ሰኞ ዕለት የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና እስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በፍሎሪዳ በተደረገው ስብሰባ ላይ ኢራን ዋነኛ አጀንዳ ሆና እንደነበር ተዘግቧል። ፕሬዝዳንቱ የሀገሪቱን የባላስቲክ ሚሳኤል ወይም የኒውክሌር ፕሮግራም የምትቀጥል ከሆነ እስራኤል ዳግም የምትፈጽመውን የአየር ጥቃት ሊደግፉ እንደሚችሉ ተናግረዋል። ባለፈው ዓመት ሰኔ ወር በእስራኤልና በኢራን መካከል ለ12 ቀናት በዘለቀው ጦርነት ወቅት አሜሪካ ቁልፍ በሆነ የኢራን የዩራኒየም ማበልጸጊያ ተቋማት ላይ የአየር ጥቃት ፈጽማለች። ኢራን የኒውክሌር ፕሮግራሟ ሙሉ በሙሉ ሰላማዊ መሆኑን ትናገራለች። ፕሬዝዳንት ፔዜሽኪያን ማክሰኞ ዕለት ኢራን ለማንኛውም የጭቆና ጥቃት የምትሰጠው ምላሽና ከባድና የጸጥታ የሚያስከትል እንደሚሆን ቃል ገብተዋል። የኢራን ጠቅላይ መሪ በጦርነቱ ወቅት የእስራኤል መንግስት በኢራን ውስጥ ህዝባዊ ተቃዋሚዎች እንደሚንቀሳቀሱና አገዛዙ እንደሚገለብጡ ተስፋ አድርጎ እንደነበር በተደጋጋሚ ተናግሯል። ሄምኒ በመስከረም ወር በጎዳናዎች ላይ አመጽ መፍጠር ፈልጎ ነበር፣ ነገር ግን ሰዎች ጠላት በሚፈልገው መንገድ ፈጽሞ አልተጓዙም ሲሉ ተናግሮ ነበር። ውድ የአፍሪካ ታይምስ ቤተሰቦች የሰዓቱን መረጃዎቻችን ያደመጣችሁት ይመስል ነበር። ስለተከታተላችሁን እያመሰገን ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን ብለናል።